ሰላም እንዲናችሁ ኤስዲ ቲዩብ እና ኤስዲ እንግሊዘኛ ሁለቱ ቻናሎቻችን በማናበብ ቪዲዮዎች እየሰራን የምንገኘው። በዚህኛው ደግሞ ይዤላችሁ የመጣሁት ስለ አልባሳት ፈተና ነው። ትምህርቱን ያልተማራችሁ ካላችሁ በሌላኛው ቻናላችን ላይ በመግባት ትምህርቱን መከታተል አለባችሁ። ተምራችሁ የመጣችሁት ደግሞ መልካም ትምህርት እንደነበር ተስፋ አድርጋለሁ። አሁን በቀጥታ የማልፈው ወደ ዛሬው ጥያቄዎቻችን ወይም ፈተና ነው። ምን ያህል ትምህርቱን አንደርስታንድ አድርጋችሁታል የሚለውን እናያለን ማለት ነው። ኤስዲ ቲዩብ ኤስዲ እንግሊዘኛ ሁለቱን ቻናሎቻችን ገብታችሁ ሰብስክራይብ አድርጉ። ዛሬ ሳትማሩ ኤስዲ የመጀመሪያው ቻናላችን ላይ ትምህርቱን ሳታዩ የመጣችሁ ካላችሁ ገብታችሁ ትምህርቱን እንድትማሩ አሳስባለሁ። ሳትማሩ እንዳትፈተኑ፣ ተምራችሁ ግን በቀላሉ የምትመልሷቸው ጥያቄ ስለሆኑ ይጠቅማችኋል። ያኛውን ቻናል ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ እዛ ላይ ታገኙታላችሁ። እንዲሁም ይሄ ቪዲዮ በሚጠናቀቅበት ሰዓት ላይ ያስቀምጥላችኋለሁ። ስለምታገኙት እዛ ጋር ሄዳችሁ መማር አለባችሁ። ተምራችሁ የመጣችሁ ደግሞ አሁን ፈተና ወይም ጥያቄው ስለሚቀጥል መልካም ጥያቄ መልካም ፈተና እንዲሆንላችሁ እመኛለሁ። ወደ ጥያቄዎቹ እንለፍ። ወደ ዛሬው ጥያቄዎቻችን ከመግባታችን በፊት እንደ ማሟሻ የተወሰኑ ነገሮችን ራሳችሁ ኮሜንት ላይ ታስቀምጡልኝም። እነዚህን ራሳችሁ ለማስታወስ ያህል እያያችሁ ትመልሳላችሁ። ማለት ለራሳችሁ ነው፣ ማሳለፍም ትችላላችሁ። ነገር ግን እነዚህ ነገሮች ያደናግራሉ። እኔም ይዤላችሁ የመጣሁት ለዛ ነው። ያደናግራሉ። ድንገት መጠቀም በምትፈልጉባቸው ሰዓት ላይ ቃላቶቹ ሊጠፉባችሁ ይችላሉና እስቲ በእነዚህ ጥያቄዎች ላይ ራሳችሁን እየፈተናችሁ መደናገርም ካለባችሁ አሁን ተደናግራችሁ ካለፋችሁ ወደፊት መጠቀም ስትፈልጉ በቀላሉ ትጠቀማላችሁ ብዬ ስላሰብኩ ነው። ዋናዎቹ ጥያቄዎቼ ከበስተኋላ ላይ እየጠበቋችሁ ናቸው። ጥያቄዎቹን በደንብ እንማማርባቸዋለን፣ መልሶቹንም እንሰራለን። ኮሜንት ስር ላይ የምታስቀምጧቸው መልሶች ይኖራሉ። እነዚህ ግን እንደገለጽኩላችሁ ከመጀመራችሁ በፊት ቃላቶችን እያያችሁ እንደገና ምስሎችን እያያችሁ ይሄ ነው ብላችሁ እንድትመልሱ ነው። ዋናዎቹ ጥያቄዎች ይመጣሉ። እነዚህ ግን ራሳችሁ እያያችሁ ማለት ነው። እያያችሁ ምስሎቹን እያያችሁ ይሄማ ብላችሁ ከላይ ምናልባት ከያዛችሁት በቃላችሁ እሰየው፣ ካልያዛችሁት ግን ከላይ ፈለጋችሁ ይሄ ነው እንድትሉ ነው። ይሄ ነው እንድትሉ ነው። ግልጽ ነው አይደለ? ሰንግላስስ እዚህ ጋር አይታችሁ ምስሉን አይታችሁ ይሄ ሰንግላስስ ነው መነጽሩ በእንግሊዘኛ ይሄ ነው ትላላችሁ። ካልሲውን አይታችሁ ካልሲ በእንግሊዘኛ ሳክስ ነው ትላላችሁ። ኮፍያ አይታችሁ ልክ በተመሳሳይ መንገድ ትመልሳላችሁ ማለት ነው። ግልጽ ነው አይደለ? ጃኬቱንም እንደዛው። ሌሎችም እንደዚህ ምስሎች እየቀያየርኩ ማመጣላችሁ። አንደኛው ላይ የሌሉትን ሌላኛው ላይ ስለሚኖሩ ነው። እያያችሁ መመለስ። ስካርት ምን ማለት ነው? ስካርት ከዚህ በፊት ተማምረናል። ስለተማማር ነው ትምህርቱ ላይ ያሉ ናቸው፣ ግን ሊረሱ ስለሚችሉ ለማስታወስ ያህል ነው ማለት ነው። ግልጽ ነው አይደለ? ሬንኮት ምናልባት ከዚህ ቀደም አልተማማርን ሊሆን ይችላል። ኮት ማለት ታውቃላችሁ። ሬንኮት ሲሆን ደግሞ ሬን ማለት ታውቃላችሁ ዝናብ ነው። ሬንኮት ሲሆን የዝናብ ኮት ነው ማለት ነው። ግልጽ ነው አይደለ? ሬንኮት ሲሆን የዝናብ ኮት ነው። ሌሎችም በተመሳሳይ አይነት መንገድ እያያችሁ ትመልሳላችሁ ማለት ነው። ሌሎችንም በተመሳሳይ አይነት መንገድ እያያችሁ ብትመልሱት እጅግ በጣም ጠቃሚ ነው እላችኋለሁ። ሌላው ደግሞ ወሳኝ ማወቅ ያለባችሁ ከጎን የጻፍኩላችሁ ነው። ከጎን የጻፍኩላችሁ ምንድነው? ፕሉራል ወርድስ የምንላቸው ናቸው። ከዚህ ቀደም በትምህርቱ ላይ በደንብ አድርገን አይተነዋል። በትምህርቱ ላይ አሁንም ጭምር እንዳትረሱት የምፈልገው ነገር ምንድነው? ጥንድና ነጠላ የሆኑትን ነው። ለነጠላ የምትጠቀሟቸው አልባሳትና ለጥንድ የምትጠቀሙባቸውን አልባሳት ለዩ። ከለያችሁ በኋላ የምትጠቀሟቸው አጠቃቀሞችም እንደዚህ ይለያያሉ ማለት ነው። አሁን እኛ ብዙ ከሆኑ ናቸው አይደለም እንለው፣ እናንተም ለብዙ ናቸው የሚለውን ትጠቀማላችሁ። ለነጠላ ደግሞ ነው የሚለውን ትጠቀማላችሁ ማለት ነው። ግልጽ ነው አይደለ? ነውና ናቸው ነው። ፕሉራል ጥንድና ሁለትና ከዛ በላይ፣ ሲንጉላር ደግሞ ነጠላ። ሁለቱም በደንብ አድርጋችሁ ያዙ። they need a plural verbs ለፕሉራል ወርዶች ማለት ነው። ናይስ። ይህንን ከያዛችሁ ወደ ዋናው ጥያቄዎቹ ደግሞ እንለፍ። እሺ ወደ ዛሬው ምላሾቻችሁን የምትሰጧቸው ጥያቄዎች እናልፋለን።
እሺ ያንዳንዱን በክፍት ቦታዎች ላይ መልሶቻችሁን የምታስቀምጡት ግልጽ ነው አይደለ? Joy has a job interview today, so she's wearing a smart, a white and a blank። እስቲ እናንተ መልሶቻችሁን አስቀምጡ። እኔ ላለመጨረስ እየሞከርኩ ነው ሳነበው። Joy has a job interview today, so he's wearing a smart blank, a white blank and a blank። ፍንጭ ሰጥቻችኋለሁ ምን ሊባሉ እንደሚችሉ የተወሰኑ ፊደሎችን ጽፌ ፍንጭ ሰጥቻችኋለሁ። እናንተ እስቲ ለመሙላት ሞክሩ። ምን ለማለት ነው የተፈለገው? ጆይ ዛሬ የስራ ኢንተርቪው የስራ መጠየቅ አለበት እና እሱ የለበሰው ቆንጆ ከዛ ትሞሉታላችሁ ቆንጆ፣ ከዛ በኋላ ነጭ፣ እንደገና ደግሞ ኤ ብዬ ብላንክ ብያለሁ ትሞሉታላችሁ። እስቲ ምላሾቻችሁን መልሱና የተወሰነ ደግሞ ገፋ ያለ ፍንጭ ልስጣችሁ። ገፋ ያለ ፍንጭ ሰጣችኋለሁ። ምንጊዜም ጆብ ኢንተርቪው ሲኖር የስራ መጠይቅ ሲኖር የምታውቋቸው አለባበሶች አሉ አይደለ? እነሱም በምናባችሁ ያዙና አሁን የምናገረው ይቀላችኋል ማለት ነው። ጆይ የስራ ኢንተርቪው አለበት። ጆይ has a job interview today, so he's wearing a smart ቆንጆ የሆነ ሙሉ ልብስ ለብሷል፣ ሱፍ ለብሷል ነው ያልኳችሁ። ከዛ ነጭ ጫማ አድርጓል። እንደገና ደግሞ ከስማርት ሱፉ ወይም ሙሉ ልብሱ ላይ ምን ጨምሯል? ከረባት ጨምሮበታል። ይሄ አሁን እስከ ምላሹን የነገርኳችሁ። ስለዚህ ምላሾቻችሁን አስቀምጡ። ፍንጩ በጣም ገፋ ያለ ፍንጭ ነው የሰጠኋችሁ። Joy has a job interview today, so he's wearing a smart, a white and a ስማርት የሆነ ሙሉ ልብስ ነው፣ ሱፍ ነው፣ ነጭ ጫማ ነው፣ እንዲሁም ደግሞ ከረባት ነው። ናይስ እንደመለሳችሁት አልጠራጠርም። አንድ ላይ እንስራው እስቲ። ፖዝ አድርጋችሁ የአንደኛው ብላችሁ ምላሾቻችሁን አስቀምጡልኝ። ግን ምላሽ ካላስቀመጣችሁ አልመልስም። ምላሾቻችሁን አስቀምጡልኝ ቀድማችሁ። Joy has a job interview today, so he's wearing a smart suit, a white shoes and a tie. A smart suit, a white shoes and a tie. ግልጽ ነው አይደለ? እንደዚህ ብላችሁ የመለሳችሁ ካላችሁ እጅግ በጣም አሪፍ። ያልመለሳችሁም ካላችሁ ደግሞ የሳታችሁም ካላችሁ ደግሞ ይመጣል፣ በሙከራዎች ይመጣል፣ የተስተካከለ ይመጣል። ፍንጭ እየሰጣችሁ ነው እንዲቀላችሁ። Julia's not working today, so she's wearing a blank and blank. ጁሊያ ዛሬ ስራ የለባትም እና የለበሰችው ዳሽ እና ዳሽ ነው እያልኩኝ ነው። ትሞክራላችሁ? ኮሜንት ስር ላይ ሞክሩ እስቲ። ይሄ ቀለል ይላል ከቀደሙ አንጻር። ጁሊያ ስራ የለባትም እና የለበሰችው ምንና ምንድን ነው? እስቲ ስራ የሌለባችሁ እህቶቻችን ምን ትለብሳላችሁ ስራ ከሌለ? በጣም አሪፍ። ይሄኛውን ምላሽ ልንሰጣችሁ ስለሆነ ኮሜንት ስር ላይ ያልመለሳችሁ ሰዎች ኮሜንት ስር ላይ ሁለተኛው ብላችሁ ምላሾቻችሁን አስቀምጡልኝ። ናይስ። ካስቀመጣችሁ እኔ አንድ ላይ ምላሹን ልስጣችሁ። Julia's not working today, so she's wearing a በአማርኛ ትሞክሩታላችሁ እንዴ? ቲሸርትና ቁምጣ። እስቲ በእንግሊዝኛ ሞክሩት። ናይስ። Julia's not working today, so she's wearing a t-shirt and shorts. ጁሊያ ስራ ስለሌለባት ዛሬ የለበሰችው ምንድን ነው? ቲሸርትና ቁምጣ ነው ማለት ነው። ቀለል ያለ ቁምጣ። ግልጽ ነው አይደለ? እስቲ ሌሎች ጥያቄዎችን እንመልከት። ሶስተኛው ጥያቄያችን Lucy is going to play tennis. She's wearing white, black and blank. ሉሲ ዛሬ ቴኒስ ትጫወታለች።
እናም የለበሰችው ነጭ ዳሽና ዳሽ ነው የሚለን። ስለዚህ ምላሾቻችሁን ኮሜንት ስር ላይ ታስቀምጡልኛላችሁ። ሶስተኛ ብላችሁ ሉሲ ምን ትጫወታለች? ቴኒስ ትጫወታለች። ስለዚህ የለበሰችው ነጭ ዳሽና ዳሽ ነው። ፍንጭ ሰጥቻችኋለሁ። በኤስ ጨምሮ በኤስ የሚጨርስ እንዲሁም በቲአር ጀምሮ በኤስ የሚጨርስ ቴኒስ የሚጫወት ሰው ምን ይለብሳል? ከዛ ገምቱ እስቲ። ግልጽ ነው አይደለ? ገምቱ። እሺ ከገመታችሁ ልንገራችሁና ከዛ ምላሹን ደግሞ በእንግሊዝኛ ትገምታላችሁ። በአማርኛ ልንገራችሁና መልሱን ኮሜንት ስር ላይ ግን ገምቱልኝ። ኮሜንት ስር ላይ ሶስተኛ ብላችሁ መልሶቻችሁን አስቀምጡልኝ። ሉሲ is going to play tennis. She's wearing white, black and black. ሉሲ ቴኒስ ትጫወታለች እና የለበሰችው ነጭ ካልሲና ነጭ ጫማ ነው። የምን ጫማ ነው? ቴኒስ ተጫዋች ነች አይደለ? ስለዚህ ምን አይነት ጫማ ነው የምትለብሰው? የስፖርት ጫማ አይደለ? ትሬነርስ ነው የምንለው የስፖርት ጫማ። ከዚህ ቀደም በትምህርቱ ላይ ያየነው ነው። ስለዚህ ሉሲ is going to play tennis. She's wearing white socks and trainers. ናይስ። ሶስተኛ ይሄንን ይመስል ነበር። አራተኛው ጂያን is going to a business meeting. She is black with his papers and laptop. ብላንክ የምላችሁ ዳሽ የሆነ ቦታ ስለሆነ ነው። እሺ ስለዚህ ምላሹ እንዳይመስላችሁ ጂያኒ ዛሬ የቢዝነስ ሚቲንግ ወይም ደግሞ የቢዝነስ ውይይት አለበት። ስለዚህ ዳሽ እና ዳሽ ፔፐር እና ላፕቶፕን ጨምሮ ይዟል ነው የሚለን። ከባድ ነው። ፍንጮች አሉ። ስለዚህ ፍንጮቹን ተጠቀሙ። ጂያኒ የቢዝነስ ሚቲንግ አለበት። ስለዚህ ምን ይዟል? ከፔፐር እና ከላፕቶፕ ጋር ይላል። መያዝ ከመልበስ ጋር የሚያለያያቸው ቅድም የተማማርነው ምንድን ነበር? ያልተማራችሁ ሰዎች ሄዳችሁ ተማሩ ብዬ ነገራችኋለሁ። ስለዚህ ለእናንተ ሄዳችሁ ትማሩ መልካም። የተማራችሁ ሰዎች ግን ለእናንተ ቅድም በደንብ አድርጌ ያስተማርኳችሁ ነው። በጣም አሪፍ። ለመያዝ የምንጠቀመው ኬር የሚለውን ነው። እንዲሁም ደግሞ የምንይዘው እቃ ነው አይደለ? ለአለባበስ ደግሞ የምንጠቀመው ብለን ቅድም በደንብ ተመረናል። ስለዚህ ወደ ምላሹን የሚሄደው ከምላሹ በፊት እናንተ ምላሾቻችሁን አስቀምጡልኝ ኮሜንት ስር። Gianni is going to a business meeting. She is carrying a bag with his papers and laptop. Gianni is going to a business meeting. He is carrying a bag with his papers and laptop. ናይስ። ይህንን ይመስላል። እስቲ አምስተኛና ስድስተኛ ጥያቄዎችን ደግሞ አንድ ላይ እንጠያየቅ እስቲ። እሺ ተራ ቁጥር 5 number 5 My trousers are too big. I have to wear a blank. ምንድን ነው ምላሻችሁ የሚሆነው? ኮሜንት ስር ላይ ታስቀምጡልኛላችሁ። ሱሪዬ ወይም ደግሞ ቅድም እንደጠቀስነው እነሱ ለጥንድ ስለሚጠቀሙ ሱሪዎቼ ይሉታል። እኔ ግን በአማርኛ ቀይሬ ነው የምነግራችሁ። ሱሪዬ በጣም ትልቅ ነው። ስለዚህ ስለብስ ምን ያስፈልገኛል? ይሄ በጣም ቀላል ነው አይደለ? ሱሪ በጣም ትልቅ ነው። too big and I have to wear ስለብስ ምንድን ነው የሚያስፈልገኝ? ምን ያስፈልገኛል? ትልቅ ሱሪ የምትለብሱ ሰዎች ሱሪው በጣም ከሰፋባችሁ ምንድን ነው የምትጠቀሙት? እንግዲህ ይህንን ከሳታችሁ ለነገሩ ልስቱ ትችላላችሁ፣ ችግር የለውም። አንድ ላይ የምንማማረው ነው። ከሰው ስተት ክብረት ዝገት አይጠፋም። ነገር ግን በጣም ቀላል ስለሆነ ነው። በጣም ሰፋፊ ሱሪ የሚለብሱ ሰዎች፣ በጣም ትልቅ ሱሪ የሚለብሱ ሰዎች ምን ይጠቀማሉ? ምን ማድረግ አለባቸው ሲለብሱ? ወይም ምን መልበስ አለባቸው? ቀበቶ አይደለ? በቀበቶ ያጠብቁታል፣ የሰፋውን ነገር ያጠብቁታል። ስለዚህ my trousers are too big. I have to wear ኮሜንት ስር ላይ መጀመሪያ መልሶቻችሁን አስቀምጡ። ሰምታችሁ ለማስቀመጥ የምትሞክሩ ሰዎች መጀመሪያ ኮሜንት ስር ላይ ምላሾቻችሁን አስቀምጡ።
የምትሳሳቱ ሰዎች ከስህተት መማር በጣም ትልቅ ነገር ነው፣ አትረሱትም። ሰው ተሳስቶ የሚማራቸው ነገሮች አይረሳውም። ስለዚህ ችግር የለውም። እኔ አሁን ምላሹን ልጥቀስላችሁ። my trousers are too big, I have to wear a belt. a belt ቢን አስቀምጬላችኋለሁ። መጨረስ ነው እናንተ። a belt ይሆናል ማለት ነው። የኔ ሱሪ በጣም ትልቅ ነው፣ ስለዚህ ምን መልበስ አለብኝ? ምን እለብሳለሁ? ቤልት ወይም ቀበቶ በአማርኛ። ስድስተኛው ጥያቄ It's cold today, I'll wear my በጄ የሚጀምር and I'll take my የምትጨምሩት ነገር ማለት ነው። ዛሬ እጅግ በጣም ቀዝቃዛ ነው፣ ስለዚህ ምን ማድረግ አለብኝ አለ? በጄ የሚጀምረውን ማድረግ አለብኝ። እንደገና ደግሞ ተጨማሪ ምን መያዝ አለብኝ አለ? በሲ የሚጀምር ማለት ነው። ግልጽ ነው አይደለ? በጣም ቀዝቃዛ ከሆነ እናንተ ምን ታደርጋላችሁ? ከዛ ደግሞ ለመጠባበቂያ ምን ጨምራችሁ ትይዛላችሁ? ናይስ፣ በጣም አሪፍ። ስለዚህ ይሄንን የምናየው ማለት ነው። ዛሬ ቀዝቃዛ ነው፣ ስለዚህ የሆነ ነገር መያዝ አለብኝ። እንደገና ጭማሪም ደግሞ መያዝ ያለብኝ መልበስ አለብኝ። ጭማሪ ደግሞ መያዝ ያለብኝ ነገር አለ። ኮሜንት ስር ላይ አስቀምጡልኝ። በጄ የሚጀምርና በሲ የሚጀምር ነው። ፍንጭም እየሰጧችሁ ስለሆነ ቀላል ነው። It's cold today, I'll wear my jacket and I'll take my coat too. ጃኬቴን ማድረግ አለብኝ። እንደገና ደግሞ ጨምሬ ምን መያዝ አለብኝ? ኮቴን መያዝ አለብኝ ነው እያለ የሚገኘው። እሺ ይሄኛው ጥያቄ ደግሞ ከቨርብ ጋር ከድርጊት ጋር የተገናኘ ነው። ማዛመድ ነው። ቨርብስ ብላችሁ መልሶቻችሁ የምታስቀምጡልኝ እያዛመዳችሁ ነው ማለት ነው። እንደ ኤግዛምፕል የመጀመሪያው ተሰርቷል። የመጀመሪያው ምን ይታያቸዋል? ቀለበት ጣት ይታያቸዋል አይደለ? በምስል ደረጃ። ከዛ ከላይ ከተጻፉት ውስጥ ደግሞ ሪንግ የሚል አለ። ሪንግ ማለት ቀለበት ማለት ነው። ስለዚህ እዛች ጣት ውስጥ የምትገባው ሪንግ ነው። ሪንግ ስለሆነ እዛ ጣት ውስጥ የሚገባው ሪንግን አስቀመጠ ማለት አዛመደ። አንደኛው ሪንግ። ሁለተኛውስ ምን ይታያቸዋል? ወገብ ይታያቸዋል አይደለ? ወገብ ላይ የሚጠብቀው ምንድን ነው? እሱን እናንተ ሁለተኛው ብላችሁ ምላሻችሁን ታስቀምጣላችሁ። ሶስተኛው ምን ይታያቸዋል? አራተኛውስ ምን ይታያቸዋል? አምስተኛ፣ ስድስተኛ እያላችሁ የሚታያችሁን ነገር ከላይ ከተቀመጡት ውስጥ ታስቀምጣላችሁ ማለት ነው። ግልጽ ነው አይደለ? ግልጽ ነው። ሶስተኛው ጭንቅላት ይታያቸዋል አይደለ? ጭንቅላት ላይ የሚቀመጠው ምንድን ነው? እላይ ላይ ካሉት አንዱን መርጣችሁ ሶስተኛውን ምላሽ ታስቀምጣላችሁ። አራተኛ አይን ይታያቸዋል። አይን ላይ ምንድን ነው የሚለበሰው? እጅ ላይ የሚለበሰውን አስቀምጣችሁ፣ ወገብ ላይ የሚለበሰው የሚታጠቀውን አስቀምጣችሁ፣ ጭንቅላት ላይ የሚለበሰውን አስቀምጣችሁ፣ አይን ላይ የሚለበሰውስ? አይን ላይ የሚለበሰውን ታስቀምጣላችሁ። እግርስ? እግር ለእግራችን የምንለብሰው ምንድን ነው? እሱን ታስቀምጣላችሁ። ስድስተኛው ደግሞ እጃችን ነው። ሙሉ እጃችን ለእጃችን የምናለብሰው ምንድን ነው? እሱን ታስቀምጣላችሁ። እንደገና ደግሞ ሰባተኛው ደግሞ ምንድን ነው? ሙሉ ታፋችሁን እስከ እግራችሁ። ምናልባት ሴቶች ናቸው የምታውቁት። ሙሉ ወይም ደግሞ ስፖርተኛ የሆናችሁ ወንዶችን ልታደርጉ ትችላላችሁ። ለሙሉ እስከ ታፋችሁ ድረስ የሚዘልቅ ምንድን ነው የምትለብሱት? እሱን ታስቀምጣላችሁ። ላይ ያለ እሱን መርጣችሁ ታዛምዳላችሁ። ስምንተኛው ደግሞ አንገት ነው። አንገት ላይ የምንለብሰው ምንድን ነው? ስለዚህ እነዚህን ድርጊቶች ታስቀምጣላችሁ። የድርጊት ቃላቶች ታስቀምጣላችሁ እንደየቦታው ማለት ነው። የመጀመሪያው የቀለበት ጣታችን ላይ የምናደርገው የምንለብሰው ቀለበት ነው። ዴን ሰከንድ ወገባችን ላይ የምንለብሰውን ታስቀምጣላችሁ። ጭንቅላታችን ላይ የምንለብሰው፣ አይናችን ላይ የምንለብሰው፣ እግራችን ላይ የምንለብሰው፣ እጃችን ላይ ሙሉ እጃችን ላይ የምንለብሰው፣ ሰባተኛው ደግሞ ሙሉ እስከ ታፋ የምንለብሰው፣ ስምንተኛ አንገታችን ላይ የምንለብሰውን አስቀምጡልኝ። እስቲ አስቀምጡልኝ፣ ኮሜንት ስር አስቀምጡልኝ። ይህንን ምላሽ ያስፈልገዋል ወይስ ልለፈው? እስቲ አንድ ጊዜ አስቡና ምላሾቻችሁ ኮሜንት ስር ልለፈው ወይስ የሚከብዳችሁ አላችሁ ጀማሪዎች ምናምን?
እሺ እንግዲያውስ የማይከብዳችሁ ሰዎች ኮሜንት ስር ላይ ምላሾቻችሁን አስቀምጡልኝና ለሚከብዳችሁ ደግሞ አንድ ላይ ሰርተነው እናልፋለን። እጃችን ላይ የምንለብሰው የመጀመሪያውን ሰርተነዋል አይደለ? ይሄ የቀለበት ጣት የምንለው በተለምዶ ሪንግ ነው፣ ቀለበት ነው። ወገባችን ላይ የምንለብሰው ደግሞ ምንድን ነው? የተለያዩ ነገሮች ልንለብስ እንችላለን፣ ግን ስፔሻሊ ወገብ ላይ ብቻ የሚደረገው ቀበቶ ነው። ቀበቶ ነው። ቤልት የሚለው ሁለተኛው ላይ ካመጣችሁ ትክክል ናችሁ። ሶስተኛው ጭንቅላታችን ላይ የምናደርገው የምንለብሰው እኛ እናደርጋለን እንላለን፣ እነሱ ግን ከመልበስ ጋር ነው የሚገናኘው። ምንድነው? ኮፍያ ነው። ሃት የሚለው ይሆናል ማለት ነው። ላይ የተቀመጠው ሶስተኛውን ሃት ትሉታላችሁ። አራተኛው ደግሞ መነጽር ነው፣ አይናችን ላይ የምናደርገው ወይም እነሱ ደግሞ መልበስ ነው የሚሉት፣ ዊር ነው የሚሉት መልበስ። ስለዚህ አይናችን ላይ የምንለብሰው ወይም የምናደርገው መነጽር ነው። ግላስስ የሚል ይሆናል፣ ጥንድ ስለሆነ ነው። እንዲሁም ደግሞ አምስተኛ ላይ እግራችን ላይ የምናደርገው ወይም እነሱ እንደሚሉት የሚለብሱት ሹ ነው። አንድ እግር ብቻ ስለሆነ ሹዋል ነው። ሁለት አይነት ሲሆን ምናል ግላስስ አል ነው። አንድ እግር ብቻ ሲሆን ሹዋል ነው። ሁለት እግር ቢሆን ሹዝ እንለው ነበር ማለት ነው። እጃችን ላይ የምንለብሰው ምንድን ነው? ጓንት ነው፣ ግሎቭ ነው። ሁለት እጃችን ቢኖር ምንድን ነው የምንለው? ግሎቭስ እንላለን። አንድ እጅ ብቻ ስለሆነ ግሎቭ ብለን እናልፈዋለን። ስድስተኛው ግሎቭ ነው። ሰባተኛው ደግሞ እስከ ታፋ ድረስ የሚለበስ በሴቶች እንዲሁም አንዳንድ ጊዜ ስፖርተኛ ወንዶች የሚለብሱታል ታይትስ እንለዋለን። ሁለት እግር ነው እያየን ያለ ነው፣ ለዛ ነው። አንድ እግር ብቻ ቢሆን ታይት እንላለን። ሁለት እግር እስከ ታፋ እየታየን ስለሆነ ታይትስ እንለዋለን ማለት ነው። ሰባተኛውን የመጨረሻውና ስምንተኛው ደግሞ አንገት ላይ የሚደረገው ስካርፍ ነው። ስካርፍ ነው አብዛኛው ጊዜ ቀዝቃዛማ የሆኑ ቦታዎች ወደ ውጪ ወጣ ያላችሁ ሰዎች ስካርፍ በተለያየ አጋጣሚ ልትለብሱ ትችላላችሁ ማለት ነው። እሺ ይሄ ደግሞ እጅግ በጣም ለልምምድ የሚጠቅማችሁ የሆነውን ከዚህ ቀደም በትምህርቱ ላይ በደንብ አይተነዋል። ሞርኒንግ ጠዋት ላይ ጌት ድረስድ አይደለ እንለብሳለን። ወይም ደግሞ ዩር ክሎዝስ ሙሏት፣ ባዶ ቦታውን ሙሏት እንለብሳለን ስንል በደንብ ነው በልምምድ ያየ ነው። ስለዚህ አትረሱትም። ይሄንን ፑር ኦን እንዳትረሱ፣ የረሳችሁም ካላችሁ እንዳትረሱ። ፑር ኦን ቲን እንውጣታለን፣ ወደ አር እንቀይራታለን። ፑት ኦን ነው ግን ፕሮን ነው የሚባለው። ዩር ክሎዝስ ፕሮን፣ ዩር ክሎዝስ ፑር ኦን። ግልጽ ነው አይደለ? ጠዋት ላይ ጌት ድረስድ ትለብሳለህ ወይ ትለብሻለሽ። ዩር ክሎዝስ ፕሮን ትለብሳለህ ማለት ነው ጠዋት ላይ። ማታ ላይ ሲሆንስ ትገምታላችሁ ሙሉን ወይስ እስቲ የተወሰነ ፍንጭ ልስጣችሁ? ጌት ማታ ላይ ምን እንላለን? ስናወልቅ ማለት ነው። ቅድም ስንለብስ ምን ብለናል? ጌት ድረስድ ብለናል አይደለ? ስናወልቅስ? ናይስ መልሳችሁታል ብዬ ተስፋ አደርጋለሁ። ጌት አንድረስድ፣ አንድረስድ ግልጽ ነው አይደለ? ወይም ደግሞ በሌላኛው ደግሞ መሰረታዊ በሆነው አነጋገራችን ምን እንላለን? ቅድም ስንለብስ ምን ብለናል? ዩር ክሎዝስ ፕሮን ብለናል አይደለ? ስናወልቀውስ ዩር ክሎዝስ ፕሮን ስንለብስ ብለናል። ፕሮን አይሆንም አይደለ? እንደ ፍንጭ ሰጣችሁ ኦፍ ነው። ፑት ኦፍ እንላለን። ትልቅ ኤክስ ነው ፑት ኦፍ ካላችሁ። ፑት ኦፍ ካላችሁ ትልቅ ኤክስ ነው። እስቲ አስተካክሉና ምን ትሉታላችሁ? ዩር ክሎዝስ ቴክ ኦፍ፣ ቴክ ኦፍ ግልጽ ነው። ቴክ ኦፍ ነው የምትሉት። ዩር ክሎዝስ ቴክ ኦፍ። ይህንን በደንብ ያዙ፣ ተለማመዱበት። በትምህርቱ ላይም እንደ ቲፕ የሰጠዋችሁ ነበር። ግልጽ ነው አይደለ? ተለማመዱ። ፕሮን ቴክ ኦፍ፣ ፕሮን ቴክ ኦፍ፣ በእነዚህ በደንብ መለማመድ አለባችሁ። ጌት ድረስ ኤንድ ጌት አንድረስድ መልበስ ማውለቅ። ፑር ኦን መልበስ፣ ቴክ ኦፍ ማውለቅ። እሺ ይሄኛው ደግሞ ትንሽ ማብራሪያ የሚያስፈልገው ጥያቄ ነው። ትንሽ ማብራሪያ የሚያስፈልገው ጥያቄ ነው። ዋት አር ዩ ዌሪንግ ቱዴይ? ዋት አር ዩ ዌሪንግ ቱዴይ? ዛሬ ምንድን ነው የለበስከው? ምንድን ነው የለበሽው? እሱን የምትመልሱልኝ። ምናልባት ለመጀመሪያ የሚከብዳችሁ ካላችሁ እንደ ቲፕ የማስቀምጠላችሁ አለ። በሱ ተከትላችሁ የራሳችሁን ታስቀምጣላችሁ ማለት ነው። I'm wearing a white t-shirt and a blue jumper.
እኔ ነጭ ቲሸርትና ሰማያዊ ሹራብ ለብሻለሁ እያልኳችሁ ነው ከላይ። I'm wearing a white t-shirt and a blue jumper። እናንተስ? I'm wearing በሉና ምን አይነት ነው? ቀለሙን ምንነቱን ትገልጻላችሁ ማለት ነው። የእናንተ ምናልባት ጥቁር ቲሸርት ሊሆን ይችላል። I'm wearing a black t-shirt። ምናልባት ደግሞ ሹራብ ላይሆን ይችላል የለበሳችሁ ቲሸርታችሁ ላይ ሸሚዝ ሊሆን ይችላል። ስለዚህ I'm wearing a black t-shirt and ምናልባት ሰማያዊ ያልነውን ቀይ ቢሆንስ ቀይ ሸሚዝ a red shirt። a red shirt ግልጽ ነው። እንደ ምሳሌ ነው የሰጠኋችሁ። እናንተ ደግሞ ከዚህ አጠቃቀም ተጠቅማችሁ የራሳችሁን ታስቀምጣላችሁ ማለት ነው። እኔ ገመትኩኝ የለበሳችሁት ከላይ ጥቁር ቲሸርትና ቀይ ሸሚዝ ነው ብዬ ማለት ነው። I'm wearing ብላችሁ እናንተ ነው የምትጠቅሱት። I'm wearing ትላላችሁ a black t-shirt and a red shirt። ግልጽ ነው። ተለማመዱበት። ይሄኛውን በደንብ ተለማመዱ። ምናልባት አልለበሳችሁም ሊሆን ይችላል እንደዚህ፣ ግን እንደዚህ ለብሻለሁ እያላችሁ ተለማመዱ። ለመጀመሪያ እያነበባችሁ ተለማመዱ፣ ወይ እኔ ስናገር እየደገማችሁ ተለማመዱ። ከዛ በቃላችሁም ተለማመዱ። ከዛ በኋላ ዛሬ ይህንን እያላችሁ ከገለጻችሁ ነገ ደግሞ በትክክል የለበሳችሁትን መለማመድ ትችላላችሁ ማለት ነው። ከዛ በፊት ግን በዚህ መለማመድ ትችላላችሁ። እስቲ የሞከራችሁት ካለ ኮሜንት ስር ላይ አስቀምጡልኝ። ከላይ የለበሳችሁት I've got a pair of black trousers on። I've got a pair of black trousers on። ጥቁር ሱሪ ለብሻለሁ ነው እያልኩ ያሉት። ሌላ ምንም እንትን የለውም። በአማርኛ ስንተረጉመው ጥቁር ሱሪ ለብሻለሁ ነው። ግልጽ ነው አይደለ? ጥቁር ሱሪ ለብሻለሁ ነው እያልኩ ያሉት። ምናልባት እናንተ ደግሞ ሰማያዊ ጂንስ ሊሆን ይችላል ለበሳችሁት። ጋት ማለትም አለማለትም ትችላላችሁ። ከዚህ ቀደም በትምህርቱ ላይ ጠቅሼላችኋለሁ። እኔ አፍጋት አልኩኝ፣ እናንተ ጋትን ማውጣትም አለማውጣትም ትችላላችሁ። እነሱ በሁለቱም ስለሚግባቡ ማለት ነው። I have a pair of blue jeans on። ሰማያዊ ጂንስ ለብሻለሁ እያላችሁ ነው። እናንተ የለበሳችሁትን ስለምታውቁ እናንተ ትጠቅሳላችሁ። ምናልባት ነጭ ልብስም የለበሳችሁ ነጭ ሱሪም የለበሳችሁ ትኖራላችሁ። white trousers on ብላችሁ ትቀይሩታላችሁ ማለት ነው። ነገር ግን በዚህ የተለማመዳችሁ እስኪመጣላችሁ ድረስ መዝለቅ ትችላላችሁ። ከዛ ግን የሆነ ሰዓት ላይ አውቶማቲክ ሲሆን የለበሳችሁትን መለማመድ ትችላላችሁ ማለት ነው። I'm wearing blue socks and white trainers። እኔ የለበስኩት ሰማያዊ ካልሲና ነጭ የመለማመጃ አዲዳስ ነው እያልኳችሁ ነው። እናንተ ደግሞ ምናልባት ነጠላ ጫማም ለብሳችሁ ይሆናል። እንደገና ደግሞ ቀለምም ላይኖረው ይችላል። ያለውም ካለ የተለየ ቀለም ሊሆን ይችላል። መቀየር ትችላላችሁ። ካልሲውም የተለየ ሊሆን ይችላል። እናንተ መቀየር ትችላላችሁ። ቅድም እንደቀየር ነው ማለት ነው። ብሉ ሳክስ አልኩኝ፣ እናንተ ዋይት ሳክስ ማለት ትችላላችሁ። ነጭ ካልሲ ነው ወይም ጥቁር ካልሲ ነው። ብላክ ሳክስ የተለየ አይነት አጠቃቀም መጠቀም ትችላላችሁ። ዋይት ትሬነርስ አልኩኝ፣ እናንተ ደግሞ ብላክ ቡትስ ማለት ትችላላችሁ። ጥቁር ቡትስን የለበስኩት ማለት ትችላላችሁ። ስኒከር ማለት ትችላላችሁ። ስኒከርስ ኤስ እንዳትረሱ፣ ጫማ ሲሆን ሁለት እግራችን ስለሚለብሰው ስኒከርስ ማለት ትችላላችሁ። ፍሊፕ ፍላፕስ ማለት ትችላላችሁ። ነጠላ ጫማ። ስሊፐርስ ማለት ትችላላችሁ። የፈለጋችሁትን መጥቀስ ትችላላችሁ ማለት ነው። I've also got a watch and a pair of glasses on። ሌላም ደግሞ ሰዓት አድርጌያለሁ። እንደገና ምን አድርጌያለሁ እያልኳችሁ ነው? መነጽር አድርጌያለሁ እያልኩ ነው። ፔር ማለት ጥንድ ማለት ነው። ጥንድ መነጽር ካላችሁ ያው አንድ መነጽር ነው ማለት ነው። ሁለት አይን ስለሆነ አርጋችሁም ሊሆን ይችላል፣ አላረጋችሁም ሊሆን ይችላል። ግን መለማመዱ አይከፋም። ተለማመዱ። I've got a watch and a pair of glasses on። ግልጽ ነው አይደለ? ሁለት ሶስት አይነት መለማመጆች ስላየ እናንተ በሁለት በሶስት መለማመድ ትችላላችሁ ማለት ነው። አሁን የቀድሙ ጥያቄ መልሼ ልጠይቃችሁ እስቲ። what are you wearing today? ምንድነው የለበሳችሁት? ምንድነው ያደረጋችሁት? ምላሾቻችሁን አስቀምጡልኝ ኮሜንት ስር ላይ። ሞክሩ።
ከመጀመሪያው ጀምራችሁ በተከታታይ በምሳሌዎች መሰረት እስቲ ሞክሩ። ጋት ማለትም አለማለትም ትችላላችሁ። እነሱ አረፍተ ነገር ለማሳጠር ጋትን አይሏትም አያቭ እያሉ ይቀጥላሉ ማለት ነው። I have a watch and a pair of glasses on ይሉ ይችላሉ። ይህንንም እንድታውቁ ፈልጋለሁ። እሺ ይሄኛው ደግሞ አረፍተ ነገር መስራት ላይ ምን ያህል ናቸው የሚለውን የምናይበት፣ ነገር ግን እናንተ ታስቀምጦልኛላችሁ ማለት ተዘበራረቃለ እናንተ አስተካክላችሁ ትሰራላችሁ ማለት ነው። ይህን አስተካክላችሁ ትሰራላችሁ። ኦፕሽናል ነው፣ መስራትም አለመስራትም ትችላላችሁ። ነገር ግን አረፍተ ነገር መመስረት ላይ መረዳት ላይ አዲስ የሆናችሁ ሰዎች ብትሰሩ አሪፍ ነው። ኮሬክት ኦርደሩን መጠበቅ ነው። ኦርደሩን ጠብቃችሁ ስሩት። እስቲ ስሩት። እንደ ኦፕሽናል ነው፣ እንድትጨናነቁ አልፈልግም። እንደ ኦፕሽናል ስሩት። ባሰሩትም ግን ችግር የለውም። ቅድም እንዳልኳችሁ ምንድነው ልምምድ ነው የሚያስፈልገው፣ ተለማመዱ። ይህን ደግሞ አውቃችሁ ከሰራችሁት ማለት ደግሞ ይበልጥ አድቫንስድ ነው፣ ይጠቅማችኋል። ስለዚህ ትዝበራረቁ አሉ። እስቲ አረፍተ ነገሩን አስተካክላችሁ ጻፉት። እንደ ኦፕሽናል ያመጣሁላችሁ ጥያቄ ነው ማለት ነው። በመጨረሻም ደግሞ በጣም ቀላል በሆነ ጥያቄ እንለያያለን ማለት ነው። በጣም ቀላል ነው፣ ግን ቀላል ስላችሁ እንደየ አገነዛዘባችሁ ነው። በጣም ጀማሪ ለሆናችሁ ሊከብዳችሁ ይችላል። ነገር ግን ሞክሩ ሞክሩ ሞክሩ። በደንብ እዩ፣ በደንብ ተለማመዱ፣ ትምህርቱን ተማሩ። ከዛ ግን ይቀላችኋል ለእናንተ። እሺ የመጀመሪያው ተቀምጦላችኋል። ሰንግላስስ ሴትዮዋ ያደረገቻቸውን ነገሮች ነው የምታስቀምጡት። አንደኛ ላይ የሚያሳየን አቅጣጫ የሚጠቁመን ወደ ምኑ ነው? ወደ ምንጽሩ ነው አይደለ? ሰንግላስስ ምንጽሩን ሰንግላስ እንለዋለን። የፀሐይ ምንጽር ነው። ግላስስ ሰንግላስስ the same ተመሳሳይ ነው። ችግር የለውም፣ ሁለቱም ያግባባሉ። ስለዚህ ሰንግላስስ ማለት ትችላላችሁ። ግላስስን ብትሉ ችግር የለውም። ሁለተኛ ሶስተኛ እያላችሁ እስከ 10ኛ ድረስ ያለው እስቲ ያስቀምጡ። እጅግ በጣም ቀላል ነው። ምንም የተለየ አረፍተ ነገር አሰሩም። እንትኖቹን ወርዶቹን ብቻ ታስቀምጣላችሁ፣ ማናውኖቹን ብቻ ታስቀምጣላችሁ። ምንድናቸው የሚለው ልብሶቹን ማለት ነው። እጅግ በጣም ቀላል ነው። የዛሬ መጨረሻ ይሄ ነው ጥያቄያችን። ይህንን ጥያቄዎች ኮሜንት ስር ላይ ያስቀምጡልኝ። የመጨረሻ ሌብል the picture ብላችሁ አንደኛ ሁለተኛ እያለች ኮሜንት ስር ላይ ምላሾቻችሁን አስቀምጡልን። ኤስዲ ነው ኤስዲ ቲዩብ፣ ኤስዲ እንግሊዝኛ፣ ሁለቱ እንግሊዝኛ ቋንቋ የምናስተምርባቸው የምንማማርባቸው የዩቲዩብ ቻናሎች ናቸው። ሰብስክራይብ በማድረግ ለሌሎች ሰዎች እንዲዳረስ ሼር በማድረግ እንዲሁም ቪዲዮዎች በሚመቻችሁ ሰዓት ላይ ላይክ በማድረግ መተባበር ትችላላችሁ። ፕላትፎርሙ እንዲያድግ ማድረግ ትችላላችሁ። ከዛም ሲያልፍ ደግሞ ሐሳብ አስተያየታችሁን ኮሜንት ስር ላይ ያስቀምጡልን። ይሄ ቢጨመር ይሄ ቢቀነስ የምትሉትን በተመሳሳይ ሰዓት በተመሳሳይ ቀን ቪዲዮዎች እየለቀቅን እንገኛለን በሁለቱም ቻናል ላይ። ሐሙስና እሁድ ሰፋ ያሉ እውቀትን የሚጨምሩ እንግሊዝኛ ቋንቋ ትምህርቶች በአማርኛ ቋንቋ እየሰጠናችሁ እንገኛለን። ይሄኛው የጥያቄ ነው። ከዚህ ቀደም ደግሞ የትምህርቱን በሌላኛው ቻናላችን ላይ ታገኙታላችሁ ያልተማራችሁ ሰዎች። እኔ በዚህ እሰናበታችኋለሁ። ጥያቄዎቹ እንደሰራችሁ ተስፋ አደርጋለሁ። ኮሜንት ስር ላይ አስቀምጡልኝ፣ አያችኋለሁ። አመሰግናለሁ። ቻው